ራያ አዲስ ጥቃት ተከፈተ። 3 የታጠቁ ኃይሎች የተሳተፉበት ነው ተብሏል። የህወሓት ታጣቂዎች ድርጊት ህዝቡን አስቆጥቷል። ነዋሪዎች እየተፈናቀሉ ነው። ብሔራዊ ባንክ የትግራይን ገበያ ስለተቆጣጠረው ናቅፋ ዝምታውን ሰበረ። ሳውዲ በይፋ ጎራዋን ለየች። ኤርትራን ልታስታጥቅ ነው። ከኤምሬትስ ጋር ከባድ ፉክክር ውስጥ ያለችው ሳውዲ የኢትዮጵያን ተቀናቃኞች እያደራጀች መሆኑን ሚድል ኢስት አያጋለጠ። ህወሓት ወልቃይትን ለመቆጣጠር በብዙ አቅጣጫዎች ከባድ መሳሪያዎችንና ሰራዊቱን ማንቀሳቀሱ የተመለከቱ መረጃዎች በተሰሙ ቅጽበት በራያ በኩል አዲስ ጥቃት መከፈቱ ተነግሯል። አዲሱ ግጭት 3 ኃይሎችን ያሳተፈ መሆኑ የተነገረ ሲሆን ከሳምንት በፊት የመንግስት ኃይሎች ለቀዋቸው የወጡ የራያ አካባቢዎችን የተቆጣጠሩ የህወሓት ታጣቂዎች የፈጸሙ ድርጊት ህዝቡን አስቆጥቷል የተባለ ሲሆን ግጭቱን የፈሩ ነዋሪዎች ደግሞ እየተፈናቀሉ ስለመሆናቸው ተሰምቷል። በጉዳዩ ላይ ከስፍራው የተሰሙ መረጃዎችን አጠናቅረናል። በቀዳሚነት የምትሰሙት ይሆናል። በሌላ በኩል ደግሞ ብሔራዊ ባንክ በትግራይ ክልል በስፋት ጥቅም ላይ እየዋለ ስላለው የኤርትራ መገበያያ ገንዘብ ናቅፋ ዝምታውን ሰብሯል። የኤርትራ ብሔራዊ መገበያያ የሆነው ናቅፋ በትግራይ ውስጥ በኢኮኖሚው ስር መስደዱንና በጥቁር ገበያ በስፋት እየተዘዋወረ መሆኑን ነዋሪዎች በተደጋጋሚ እየገለጹ ናቸው። ብሔራዊ ባንክም በጉዳዩ ላይ ምላሽ ሰጥቷል። ወዲህ ደግሞ ሳውዲ በይፋ ጎራዋን ለይታለች። ኤርትራን ልታስታጥቅ መሆኑም ተጋልጧል። ከጎረቤቷ የተባበሩት አረብ ኤሚሬትስ ጋር ከባድ ዲፕሎማሲያዊና ወታደራዊ ፉክክር ውስጥ ያለችው ሳውዲ የኢትዮጵያን ተቀናቃኞች እያደረጀች መሆኑን አስመልክቶ ተነባቢው ሚድል ኢስት አይ መጽሔት ይፋ ያወጣውን ጥብቅ መረጃ ይዘናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። የኤርትራ ብሔራዊ መገበያያ የሆነው ናቅፋ በትግራይ ውስጥ በኢኮኖሚው ስር መስደዱና በጥቁር ገበያ በስፋት እየተዘዋወረ መሆኑን ነዋሪዎች በተደጋጋሚ እየገለጹ ናቸው። ብሔራዊ ባንክም በጉዳዩ ላይ ምላሽ ሰጥቷል። በሰሜን ኢትዮጵያ ጦርነት ወቅት ወደ ኢትዮጵያ ድንበር ዘልቀው በመግባት አሁንም ድረስ የተለያዩ አካባቢዎችን ተቆጣጥሮ የሚገኘው የኤርትራ መንግስት መገበያያ ገንዘብ በኢትዮጵያ ድንበር ውስጥ በከፍተኛ ደረጃ በህገወጥ ገበያ ውስጥ መንሰራፋቱን ነዋሪዎች ገልጸዋል። በኢትዮጵያ ብሔራዊ ባንክ ፍቃድ ከተሰጣቸው ተቋማትና እንደ ሆቴል ያሉ የንግድ ተቋማት በስተቀር የውጭ ምንዛሬ ግብይት በኢትዮጵያ ህግ የተከለከለ ቢሆንም እንኳን በትግራይ ክልል ሰሜናዊ የአዋሳኝ አካባቢዎች ላይ የኤርትራ መንግስት ገንዘብ የሆነው ናቅፋ በአካባቢው ማህበረሰብ የዕለት ተዕለት ኢኮኖሚ እንቅስቃሴ ውስጥ ስር ሰዷል። መደበኛ ያልሆነው የጥቁር ገበያ ሁኔታ በድረ ጦርነት ሳቢያ የተባባሰ መሆኑን ነዋሪዎች ተናግረዋል። እንደ ዛላምበሳና ራማ የመሳሰሉ ድንበር ላይ ያሉ ከተሞች እንዲሁም እንደ ኢሮቢ ወረዳ ያሉ አካባቢዎች ውስጥ የኤርትራ ገንዘብ በሰፊ የሚንቀሳቀስ ሲሆን በጦርነት በተጎዱት አካባቢዎች መሰረታዊ ጉዳይ ገንዘብንና ንብረትን ማግኘት እንዲሁም በህይወት የመቆየት ጉዳይ በመሆኑ ህጋዊ አሰራሩን ባልተከተለ መንገድ ህገወጥ የሆነ የህልውና መንገድ ሆኗል ሲሉ የአካባቢው ነዋሪዎች ገልጸዋል። ነዋሪዎቹ እንደተናገሩት የጸጥታ ኃይሎች አካባቢዎቹ ላይ በስፋት ቢኖሩም ናቅፋ በህገወጥ ወይንም ጥቁር ገበያው ላይ በግልጽ እየተዘዋወረና በብር እንዲሁም በአሜሪካ ዶላር እየተመነዘረ ይገኛል። በጉዳዩ ላይ አስተያየት የሰጡ የኢሮቢ አካባቢ ነዋሪ እንደተናገሩት አንድ ናቅፋ 8 ብር ከ50 ሳንቲም እስከ 10 ብር ድረስ የሚመነዘር ሲሆን በእነዚህ የኢትዮጵያና ኤርትራ አዋሳኝ አካባቢዎች ላይ የቀንድ ከብቶች፣ ሲሚንቶ፣ ጤፍ፣ ለስላሳ መጠጦች፣ ምግብና መጠጦች፣ የግንባታ ቁሳቁሶችና ሌሎችም ሸቀጦች በስፋት በገበያ ውስጥ የሚነገዱ መሆናቸውን ገልጸዋል። የኢትዮጵያ ብር በእነዚህ የድንበር ቦታዎች ላይ በስፋት እንደማይገኝ የሚናገሩት ነዋሪዎች በርካታ ነዋሪዎች ጥሬ ገንዘብ ለማግኘት ረጅም ርቀት መጓዝ፣ የፍተሻ ኬላዎችን ማለፍ አሊያም መደበኛ ባልሆነ የጥቁር ገበያ መጠቀም ግድ ሆኖባቸዋል ብለዋል። በዚህ ክፍተትም አማራጭ ሆኖ የቀረበው ህገወጥ የውጭ ምንዛሬ ገበያው ክፍተቱን በተወሰነ ደረጃ መቅረፍ እንደቻለ የምጣኔ ሀብት ባለሙያዎች ገልጸዋል። ባለሙያዎቹ እንዲህ ያሉ ሁኔታዎች ራስን የማዳን አማራጭ ገበያ ናቸው የሚሉ ሲሆን ግጭት በነበረባቸው አካባቢዎች ህጋዊ የፋይናንስ ተቋማት መስራት ካልቻሉ እንደ ጥቁር ገበያ ያሉ መደበኛ ያልሆኑ ስርዓቶች ብዙ ጊዜ እንደ ወንጀል ተግባር ሳይሆን ህልውናን የማስቀጠያ ስልት ተደርገው እንደሚቆጠሩ ይናገራሉ።
ህገወጥ የውጭ ምንዛሬ ከድንበር አካባቢዎች አልፎ ወደ መሃል ትግራይ የሚደርስ ሲሆን በክልሉ ርዕሰ መዲና መቀለ ከተማ ሳይቀር የኤርትራ ናቅፋና የአሜሪካ ዶላር በይፋ ንግድ ባንኮች ከሚያቀርቡት የመግዣና የመሸጫ ዋጋ ከፍ ባለ መጠን እንደሚገበያይ ነዋሪዎች ተናግረዋል። በድንበር አካባቢዎች ላይ የሚታዩት ህገወጥ የፋይናንስ እንቅስቃሴዎች ህገወጥ የገንዘብ ዝውውር ወይንም የሐዋላ ስራን፣ የኮንትሮባንድ ንግድን የሚጠቃለሉ ሲሆን ናቅፋ የሚገዙ ሰዎች ብዙ ጊዜ ከኤርትራ ወርቅና ሌሎች ሸቀጦችን እንደሚገዙበት ነጋዴዎች ያስረዳሉ። በድንበር አካባቢዎች ላይ የትግራይና የኤርትራ የጸጥታ ኃይሎች ቢኖሩም ህገወጥ ግብይቱን አሁንም ቀጥሏል። የአካባቢው ነዋሪዎችና የንግዱ ተሳታፊዎች ይህን ቢናገሩም የኢትዮጵያ ብሔራዊ ባንክ ናቅፋ በሀገሪቱ ስለመሰራጨቱ መደበኛ መረጃ እንደሌለው አስታውቋል። የብሔራዊ ባንክ የፎክስ ክትትልና ሪዘርቭ አስተዳደር ዳይሬክተር አቶ የኔ ሀሳብ ታደሰ የኤርትራ ናቅፋ እንደ ኬንያ ሺሊንግ ወይንም እንደ ጅቡቲ ፍራንክ እውቅና ያለው አይደለም ብለው ናቅፋ በኢትዮጵያ ውስጥ ለውጭ ምንዛሬ ግብይት የሚውል ህጋዊ ገንዘብ አይደለም ሲሉ አስረድተዋል። አክሎም ድንበር ተሻጋሪ ግብይቶች ቢከሰቱ በይፋዊ የንግድ እንቅስቃሴዎች ስር እንደሆኑ ተደርጎ የሚቆጠርና ህገወጥ ነው ሲሉ አክለዋል። በሌላ መረጃ ህወሓት ወልቃይትን ለመቆጣጠር በብዙ አቅጣጫዎች ከባባድ መሳሪያዎችንና ሰራዊቱን ማንቀሳቀሱን የተመለከቱ መረጃዎች በተሰሙ ቅጽበት በራያ በኩል አዲስ ጥቃት መከፈቱ ተነግሯል። አዲሱ ግጭት 3 ኃይሎችን ያሳተፈ መሆኑ የተነገረ ሲሆን ከሳምንት በፊት የመንግስት ኃይሎች ለቋቸው የወጡ የራያ አካባቢዎችን የተቆጣጠረው የህወሓት ታጣቂዎች የፈጸሙት ድርጊት ህዝቡን አስቆጥቷል እየተባለ ሲሆን ግጭቱን የፈሩ ነዋሪዎች ደግሞ እየተፈናቀሉ ስለመሆናቸው ተሰምቷል። በትግራይና በአማራ ክልል የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው በሚለዋወጥ አስተዳደርና በሚከሰት ግጭት ምክንያት ሰላማዊና የተረጋጋ ህይወት ከራቃቸው ዓመታት ተቆጥረዋል። የሰሜኑ ደም አፋሳሽ ጦርነት ተከትሎ አማራ ክልል ስር የገባው አካባቢው ከዚያ በኋላ አንዴ በትግራይ ጊዜው አስተዳደር ሌላ ጊዜ በአማራ ክልል ከዚያም በፌዴራል ኮማንድ ፖስት ስር ሲተዳደር ነበር። በዚህ ምክንያት የትራንስፖርት የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌለውና በተቆራረጠ መልኩ ሲሰጡ ቆይተዋል። የትግራይን ነባር ግዛቶች ማስመለስ ቀዳሚ አጀንዳችን ነው ያሉት የታደሰ ወረደ ጊዜው አስተዳደር ና በነባር ታጋዮች የሚመራው የትግራይ መከላከያ ኃይል ቲዲኤፍ የሚያንቀሳቅሰው የደብረጽዮን መሩ ህወሓት ክንፍ ከባለፈው ሳምንት ጀምሮ ወደ ወልቃይትና ራያ አካባቢዎች ሰራዊት አሰማርተው ጥቃቶችን መክፈታቸው የሚታወቅ ሲሆን በተለይ በራያ በኩል ጠንከር ያሉ ግጭቶች ተስተውለዋል። በተለምዶ ደቡባዊ ትግራይ በሚባለው ራያ አካባቢ ያለው ግጭት ያባባሰውና ጠንከር ያደረገው በአካባቢው የሚገኙ 3 የታጠቁ ኃይሎች በግጭት ውስጥ ተሳታፊ መሆናቸውን የሚገልጹ ምንጮች እንደሚሉት መከላከያ ሰራዊት፣ የህወሓት ታጣቂዎችና ህወሓትን ለመጣል የተደራጀው የሐራ መሬት ታጣቂዎች ደግሞ ተሳታፊዎች ሲሆኑ ህወሓት በአፋር የሚገኘውን የሰላም ኃይል ለማጥፋት እስከ አፋር ድረስ ዘልቆ በመግባት ጥቃት መክፈቱ ደግሞ የግጭቱ መነሻ ነው ብለዋል። ህወሓት ከሐራ መሬት ታጣቂዎች በተጨማሪ ከመከላከያ ሰራዊት ጋር ግጭት ውስጥ መግባቱን የሚናገሩት ምንጮች በዚህም ምክንያት በተለይ በቢሶበር ኮረምና ዛታ አካባቢዎች በመድፍ ጭምር የታገዘ ጠንከር ያለ ውጊያ መደረጉንና አሁንም አልፎ አልፎ የተኩስ ልውውጥ መኖሩን ያክላሉ። ይህ በእንዲህ እንዳለ ባለፈው ሳምንት ጥር 22 2018 ዓ.ም በአካባቢው ተሰማርቶ የጸጥታ ሁኔታን ሲያስከብር የነበረው መከላከያ ሰራዊትና የፌዴራል ፖሊስ ለቀው ከወጡ በኋላ አካባቢው በሰሜኑ ጦርነት ወቅት የፌዴራል መንግስቱ ጋር ሲዋጉ በነበሩት የትግራይ ኃይሎች ስር ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይ የአማራ ተወላጅ የሆኑ ነዋሪዎች ወደ አጎራባች አካባቢዎች መፈናቀላቸውን ተፈናቃዮችና ባለስልጣናት ተናግረዋል። የሰሜኑ ጦርነት ከተቀሰቀሰ በኋላ በተፈጠሩ ግጭቶችና አለመረጋጋቶች ምክንያት የአካባቢ ነዋሪዎች ከ4 ዓመት በላይ ለመፈናቀል ተገደዋል። ሚያዝያ ወር 2016 ዓ.ም የትግራይ ታጣቂዎች ወደ ራያ አላማጣ አካባቢዎች ከገቡ በኋላ ከአካባቢ ሚሊሻዎች ጋር በተደረጉ የተኩስ ልውውጦች የአካባቢውን ባለስልጣናት ጨምሮ በሺዎች የሚቆጠሩ ሰዎች ተፈናቅለው ነበር። በወቅቱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ተፈናቅለው በቆቦ የተጠለሉ ሰዎች 42000 ገደማ እንደሚደርሱ በሪፖርቱ ገልጿል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የአካባቢ ነዋሪዎች በአሁኑ ወቅት በርካታ ሰዎች መፈናቀላቸውን ለቢቢሲ ተናግረዋል። የአካባቢ ነዋሪ የሆኑ አንድ ግለሰብ ብዙ ህዝብ ነው የተፈናቀለው፣ ይህን ለማወቅ ከተማው ላይ ያለውን ሁኔታ ማየት በቂ ነው፣ ከተማው ባዶ ነው፣ የተፈናቀሉ ሰዎች ምን ያህል እንደሆኑ ግን አላውቅም ብለዋል። ስማቸው እንዳይጠቀስ የጠየቁ በአማራ ክልል የተሾሙ የቀድሞ የአካባቢ ባለስልጣን በበኩላቸው ከ60 ሺህ በላይ ነዋሪዎች መፈናቀላቸውን ተናግረዋል። ከራያ አካባቢ ከሚገኙ 6 ወረዳዎች ነው የተፈናቀሉት ያሉት ባለስልጣኑ ወደ ቆቦ፣ ወልዲያ፣ ሰቆጣ፣ ደሴ እንዲሁም ወደ ሌሎች አካባቢዎች ይሄዱ አሉ ሲሉ አክለዋል። ከአካባቢው ከተፈናቀሉት በተጨማሪ እዚያ ያሉ ነዋሪዎችም በስጋት ውስጥ መሆናቸውን ገልጸዋል። አላማጣ ከተማ የሚኖሩ አንዲት እናት ሰዎች ተፈናቅለው እንደወጡና እርሳቸው ግን ከቤተሰቦቻቸው ጋር ተደብቀው እንደሚገኙ ጠቅሰው ልጆቼን ይዤ ቦታ ምን አበላቸዋለሁ፣ የትስ አርፋለሁ ብዬ አልወጣሁም፣ ግን ስጋት ውስጥ ነው ያለሁት ብለዋል። አካባቢውን የተቆጣጠሩት የትግራይ ኃይሎች ፖሊስ ጣቢያዎችን ጨምሮ ቢሮዎችን መክፈታቸውን የገለጹት ነዋሪዋ የሃይማኖት አባቶችና ሽማግሌዎች ጨምሮ ሰዎች ታፍነው እንደሚወሰዱ፣ እንደሚታሰሩና በከተማዋ ከፍተኛ ዘረፋ እንደሚፈጸም ታፍነው ተወስዷል ያሏቸው ሰዎች
ባንኮች በስም ጠቅሰው ተናግረዋል። ከዚህም በተጨማሪም ባንኮች ቀደም ብሎ 1000 ብር ማውጣት እንደሚፈቅዱላቸው ነገር ግን አሁን ላይ ይህ እንደሌለ በመግለጽም እናቶች የዕለት ፍጆታ ለመግዛትና ልጆቻችንን ለመመገብ ተቸግረናል ሲሉ ያሉበት ሁኔታ አስረድተዋል። በመጨረሻም የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተዘገበ። ከጎረቤቷ የተባበሩት አረብ ኤምሬትስ ጋር ከባድ ዲፕሎማሲያዊና ወታደራዊ ፍክክር ውስጥ ያለችው ሳውዲ የኢትዮጵያን ተቀናቃኞች እያደራጀች መሆኑን አስመልክቶ ተነባቢው ሚድል ኢስት ኤ መጽሔት ይፋ ያወጣው መረጃ አነጋጋሪ ሆኗል። በቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች መሆኑን ሚድል ኢስት አይ ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራና ሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በመስማማት ላይ ትገኛለች። ግብጽ ይህን የምታደርገው የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ የኤምሬትስ ተጽዕኖ ለመመከት በማሰብ እንደሆነም ተገልጿል። ባለስልጣናቱ አክለውም ለዚህ ዲፕሎማሲያዊ እንቅስቃሴ ተነሳሽነት የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል የተደረገው የመከላከያ ስምምነት መሆኑን ገልጸዋል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑን በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት ኤ ዘገባ ከሆነ የፓኪስታን አየር ኃይል አዛዥ ዛሂር አህመድ ባባርሲዱና የሳውዲ አየር ኃይል ሌተር ጀነራል ቱርኪ ቢን ባንደር ቢን አብዱልአዚዝ የሱዳን ጦር አዛዥ አብዱልፈታህ አልቡራንን በመወከል በስምምነቱ ላይ ተደራድረዋል። ይህ የሶስትዮሽ ዲፕሎማሲያዊ በቀይ ባህር ቀጠና እየታየ ያለውን ውስብስብና ተለዋዋጭ ጥምረት በግልጽ ያሳያል ተብሏል። በአንድ ወቅት ኤርትራና ግብጽ ከተባበሩት አረብ ኤምሬትስ ጋር እጅግ የቀረበ ግንኙነት እንደነበራቸው ይታወሳል ያለው ዘገባው በካይሮና አቡዳቢ መካከል ያለው ግንኙነት ሙሉ በሙሉ ባይቋረጥም በሱዳን የእርስ በርስ ጦርነትና በጋዛ ጉዳይ ምክንያት መሻከር የታየበት ሆኗል ብሏል። ኤርትራም የተባበሩት አረብ ኤምሬትስ በየመን ላካሄደችው ወታደራዊ ዘመቻ እንደ ማዕከል ሆና አገልግላለች። ሆኖም ኤምሬትስ በ2021 በአሰብ የወደብ ከተማ የነበራትን ወታደራዊ ቤዝ ያፈረሰች ሲሆን በቅርቡ ደግሞ ከኢትዮጵያ ጋር የጠበቀ ወታደራዊ አጋርነት መስርታለች ሲል ሚድል ኢስት አይ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።